በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአብይ ኃይል ወሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ሚዜሰ ኮነ ፍስሐ ወሰላም። ክርስቶስ ከሙታን ተነስቷል። አዎን በእውነት ተነስቷል። እንኳን ለብርሃነ ትንሣኤው በሰላም በጤና አደረሳችሁ አደረሰን። የክርስቶስ ቤተሰቦች ዛሬ ከትንሣኤ በኋላ የመጀመሪያው ሰኞ ማዕዶት ተብሎ በቤተ ክርስቲያን ይከበራል። በነገራችን ላይ ሁላችሁም እንደምታውቁት እነዚህ 7 ቀናት እስከ ዳግም ትንሣኤ ድረስ ያሉት ልክ እንደ ትንሣኤ ዕለት ነው ክብረ በዓላቸው። በቤተ ክርስቲያን የሚባለው ቀለም ሁሉ አንድ አይነት ነው እና እያንዳንዱ ቀን ስያሜ አለው እና የመጀመሪያው ቀን ማዕዶት ይባላል። ማዕዶት ብሂል ፋሲካ ብሂል። ማዕዶት ማለት መሻገሪያ ማለት ነው። ፓስኦቨር ማለት ነው። ፋሲካ ማለትም ያው ነው። ስለዚህ ልዩነቱ በዕብራይስጥ ፓሳህ ወይንም ደግሞ ፋሲካ በእኛ በግዕዙ እንዳስቀመጥ ነው የዕብራይስጡን እንዳለ ወስደን ማዕዶት ማለት ነው። ፋሲካ ማለት ማዕዶት ማለት ነው። ማዕዶት ማለት ፋሲካ ማለት ነው። የእግዚአብሔር ቃል በአንደኛ ቆሮንቶስ ምዕራፍ 5 ላይ ሐዋርያው ቅዱስ ጳውሎስ ፋሲካችን ክርስቶስ ታርዶልናልና ይላል። ስለዚህ ከሞት ወደ ሕይወት ከጥላ ወደ አካል የተሸጋገርንበት ወልደ እግዚአብሔር ኢየሱስ ክርስቶስ እንደሆነ የምናስብበት ነው። ይህ የተከናወነልን በዕለተ ዓርብ ነው። ነገር ግን ያ ደግሞ እውን የሆነልን በትንሣኤው ስለሆነ በዕለተ ዓርብ ነገረ መስቀሉን አጉልተን አይተነዋል። በመስቀሉ የተከፈለልንን ዋጋ አይተነዋል። አሁን ደግሞ የትንሣኤውን ብርሃን ይዘን እኔና እናንተ የክርስቶስን ፋሲካነት በእርሱ መሻገራችንን እንመለከታለን፣ እናያለን። ከጨለማ መንግስት ወደ አባቱ ከጨለማ ወደ አባቱ መንግስት አፈለሰን ይለናል በዚያ በቆላሲስ መልእክቱ ላይ ሐዋርያው ቅዱስ ጳውሎስ። እንግዲህ ዛሬ ለተወሰኑ ደቂቃዎች ይሄ መሻገር ምን አይነት መሻገር እንደሆነ ይሄ መሻገር ለኔና ለናንተ የሚሰጠን እውነት ምን እንደሆነ እንድንመለከት ያስፈልጋል። ምክንያቱም ዝም ብሎ ተራ በዓል አይደለም እያከበርን ያለ ነው። በውስጡ ጥልቅ የሆነ ምስጢር ያለበትን በዓል ነው እያከበርን ያለ ነው። ስለዚህ የመጀመሪያው አንደኛው የምንመለከተው ይህ መሻገር ሲኦልን ባዶ ያስቀረ፣ ሲኦልን የበዘበዘ፣ ሲኦልን ያንቀጠቀጠ መሻገር ነው። የትንሣኤ ዕለት በብዛት የሚነበበው የቅዱስ ዮሐንስ አፈወርቅ ድርሳን አለ። በትንሣኤ ዕለት ለትንሣኤ የሰበከው የዛሬ 1500 ዓመት ላይ እና በዚያ ድርሳን ላይ በተለይ ወደ መጨረሻው ላይ የስብከቱ ክላይማክስ አድርጎ የሚያስቀምጠው እጅግ በጣም የሚያስደንቅ ነገርን ነው። በዚያ ውስጥ ምንድን ነው የሚያሳየን? ሲኦል ምን ያህል በትንሣኤው በክርስቶስ ትንሣኤ ሲኦል ምን ያህል እንደተዋረደች እንደተሸነፈች በጣም ይሄ ቅኔያዊ በሆነ ፖኤቲክ በሆነ ኤክስፕሬሽን አገላለጥ ሲገልጠው እንመለከታለን፣ እናያለን እና እዚያ ላይ ምንድን ነው የሚለው?
ክርስቶስ ወደ ሲኦል በወረደ ጊዜ ምክንያቱም በአካለ ነፍስ ወደ ሲኦል ወርዶ ነበርና ወደ ሲኦል በወረደ ጊዜ ሩቅ ብእሲ የመጣ ነበር የመሰላት። ደስ ነበር የተሰኘችው ሲኦል። በቃ ኃይል አገኘሁኝ፣ ሌላ ደግሞ ሩቅ ብእሲ አገኘሁኝ ነበር ያለችው። ነገር ግን ያ በስጋ ወደ ሲኦል የወረደው አምላክ መሆኑን ተመለከተች፣ አየች። ምድራዊ መስሏት ነበረ፣ ነገር ግን ሰማያዊ መሆኑን አየች፣ ተመለከተች። ነገር ግን ማለት ዝም ብሎ ተራ ሩቅ ብእሲ ማለት ሰው ብቻ የሆነ እንዳይደለም የሚያመለክት ነው። እና ከዚያ በኋላ ምን ይላል? ሲኦል በቃ ተመረረች ይላል። ምክንያቱም ተሽራለችና ተሸንፋለችና ሲኦል በቃ ተሸነፈች። ምክንያቱም ተዘብቶባታል፣ ምክንያቱም ታስራለች፣ ምክንያቱም ባዶዋን ቀርታለች እያለ እጅግ በጣም ደስ በሚያሰኝ ሁኔታ ሲገልጥ እንመለከታለን፣ እናያለን። ስለዚህ ዛሬ ተሻገርን ስንል ከዚያ ከጨለማው መንግስት ወደ ሲኦል፣ ምክንያቱም የአዳም ልጆች በሙሉ መዳረሻቸው የነበረው ሲኦል ነበረ ከክርስቶስ ሞትና ትንሣኤ በፊት። አሁን ግን ሲኦልን ባዶ ያስቀረ፣ ሲኦልን የበዘበዘ፣ ሲኦልን በምሬት ውስጥ እንዲሆን ያደረገ ያሸበረ፣ በዚያ በኢሳይያስ ላይ ዮሐንስ አፈወርቅም ኢሳይያስን ጠቅሶታል። ወደ ታች ወደ ሲኦል በመጣ ጊዜ ተሸበርክ፣ ታወክ ይላልና ሲኦል ታውካለች፣ ሲኦል ተሸብራለች በክርስቶስ ትንሣኤ ምክንያት ማለት ነው። ስለዚህ ይህ መሻገር፣ ይህ ማዕዶት፣ ይህ ፋሲካ በነገራችን ላይ የእስራኤላውያን ፋሲካ እንግዲህ ምሳሌና ጥላ የነበረው የእስራኤላውያን ፋሲካ ነው። የእስራኤላውያን ፋሲካ ከስጋዊ ሞት ነው ያዳነው። ወይም ከምድራዊ ከግብፅ ምድር ወደ ከነዓን ምድር ነው እንዲገቡ ያደረገው። ብዙዎቹ ያንን ፋሲካ ያንን የሞተ በኩርን ያመለጡት በምድረ በዳ ባለማመን ጠንቅ ደግሞ ሞተዋል። በጣም የሚያሳዝነው ያ ነው። ነገር ግን ይህ በክርስቶስ የሆነው ፋሲካ ግን ወደ ዘላለም ሕይወት የሚያስገባ ነው። ወደ ዘላለም ሕይወት የሚያስገባ ነው። ስለዚህ ወልደ እግዚአብሔር ኢየሱስ ክርስቶስ ለእኔና ለእናንተ ዋጋ ከፍሎልን በሞቱ የእኛን ሞት ሞቶልን የእርሱን ሕይወት ሰጥቶን ሕይወት የነገሰበት መሻገር ነው ማለት ነው። ሕይወትን የሰጠን ለእኔና ለእናንተ ሕይወትን በሕይወት እንድንጎናጸፍ ያደረገን እኛን ወደ መንግስቱ የደመረበትን ነገር ነው የምንመለከተው የምናየው ማለት ነው። በሁለተኛ ደረጃ ቅዱስ አትናቴዎስም እንደዚሁ በተለይ በእንተ ስጋዌ ላይ በነገራችን ላይ ይሄ ኦን ኢንካርኔሽን በእንተ ስጋዌ የሚለው መጽሐፉ የቅዱስ አትናቴዎስ ሁለቱን ክፍሎች ማለት በኦርቶዶክሳዊ ነገረ መለኮት ውስጥ በዋናነት በእኩልነት የምናያቸውን የክርስቶስን ሰው የመሆን ምስጢር ምስጢረ ስጋዌን፣ እንደዚሁም ደግሞ የቤዛነት ስራውን ስቅለቱንና ትንሣኤውን አንድ ላይ አድርጎ ያሳየናል፣ ያመለክተናል። እና በዚያ ላይ ቅዱስ አትናቴዎስ እንደሚነግረን የክርስቶስ ሰው መሆኑ እንደዚሁም ደግሞ በመጨረሻ ላይ በመስቀል ላይ የኛን ሞት ሞቶልን የእርሱን ሕይወት የሰጠበት መንገድ ያን የቀደመውን ስንወድቅ የጠፋብንን ያንን መልክ እንደገና እንድናገኝ እንዳደረገን ነው የሚነግረን። ምክንያቱም ምንድነው ያ መልካችን ቆሽሾ ነበረ። የኃጢአት አዋራ ሸፍኖት ነበረ። እንደው ከሱ ምንባብ ባነሳ ደስ ይለኛል። እንዲህ ይላል፣ አንድ ውድ ስዕል በቆሻሻ ቢደብስ ሰዓሊው ስዕሉን ለማደስ እንደገና ያንን መልክ በላዩ ላይ ይስለዋል። ክርስቶስም የሰው ልጅን መልክ ለማደስ ራሱ የሰው ልጅን ሥጋ ለበሰ። በትንሣኤው ደግሞ ያንን የጠፋውን መልክ አደሰልን። ማዕዶት ማለት ከበሰበሰና ከፈረሰ የሞት ባህሪ ወደማይበሰብስ ወደማይሞት የትንሣኤ ባህሪ የተሸጋገርንበት ነው ማለት ነው። ስለዚህ ያንን ነው የሚነግረን፣ ያንን ነው የሚያሳየን ማለት ነው። ያን የደበሰውን ያንን የደበዘዘውን የሰውን መልክ እንደገና ብሩህ እንዲሆን አደረገልን። የእኛን ባህሪ ገንዘብ አድርጎልን ማለት ነው። የእኛን ባህሪ ገንዘብ አድርጎ ሌላው በሶስተኛ ደረጃ ይህ ማዕዶት ይህ መሻገር የሰው ልጅ ሁሉ የተጠራበት መሻገር ነው ማለት የተወሰኑ ሰዎች ብቻ የሚሻገሩበት አይደለም። ለምሳሌ በፋሲካው ላይ በነገራችን ላይ ከእስራኤላውያን ውጭ ማንም ወደ ርስተ ምድር ወደ ምድረ ርስት አልገባም።
ወደ ርስተ ከነዓን ማንም አልገባም። እስራኤላውያን ብቻ ናቸው የገቡት በዘጸአት ላይ የምናገኘው ማለት ነው። የመጀመሪያው ፋሲካ ላይ። ሁለተኛው ፋሲካ ላይ ግን ሁላችንም ነን የተጠራነው፣ ሁላችንም ነን የተጋበዝነው። እ ቅዱስ ዮሐንስ አፈወርቅ በዚያ የትንሣኤው ድርሳን ላይ በጣም በሚገርም ሁኔታ ነው የሚናገረው። ማለት በቃ አንድ ሰዓት ላይ ጠዋት ላይ የገባችሁ በነግ የገባችሁም ሰለስት ላይ የገባችሁም ስድስት ሰዓት ላይ የገባችሁ አይዟችሁ እያለ ይናገርና በተለይ ወደ 9 ሰዓት ወደ 11 ሰዓት የገባችሁ እባካችሁ እንዳታፍሩ ይልና ከዛ ያልጾማችሁም ይላል። ማለት እንደው በዓሉን እናክብር ብለው የመጡትን እንኳን ሳይቀር ይነግራቸዋል። ማለት ወደዚህ ታላቅ ምስጢር አምላካችሁ አሁንም ይጠራችኋል ብሎ ሲናገር እንመለከታለን፣ እናያለን። ከ11 ሰዓት በኋላ ከ10ኛው ሰዓት በኋላ የመጣችሁ እዚያ የወንጌሉን በምሳሌ ጌታ ያስተማረበትን ጠቅሶ ነው ይህንን የሚናገር እና ማዕዱ ሰፊ ነው፣ ፍሪዳው የታረደው ታላቅ ነው። ኑና በእርሱ ደስ ይበላችሁ። ኑ ወደ እርሱ ከመቅረብ ቸል አይበላችሁ አትበሉ። ያለፈው ታሪካችሁ ያለፈው ነገራችሁ እናንተን ወደኋላ ወደ ጎን አያድርግ፣ እንደው ሌላ ነገር እንድታስቡ አያድርጋችሁ እያለ ሲናገር እንመለከታለን፣ እናያለን። እንግዲህ የመጀመሪያው ያልኳችሁ ሲኦል የተበዘበዘበት ከጨለማ መንግስት ወደሚደነቀው ወደ ልጁ መንግስት የተሻገርንበት፣ እንደዚሁም ደግሞ የጠፋው የእኛ ማንነት እንደገና የታደሰበት የልጁን መልክ እንድንመስል የሆንበት እንደሆነ በሁለተኛ ደረጃ፣ በሶስተኛ ደረጃ ደግሞ የሰው ልጆች ሁሉ የተጋበዝንበት ማዕዶት እንደሆነ ፋሲካ እንደሆነ ተመልክተናል፣ አይተናል። መጨረሻ ይሄ ፋሲካ ይሄንን አሁን እንግዲህ ወደ የፍስ ዘመነ ፍስ ነው እንግዲህ ዘመነ ፋሲካ ውስጥ ነው ያለ ነው። ዓርብ ረቡዕ ጾም የለም፣ ሌላውም የለም። ግን ወንድሞቼ እህቶቼ፣ ጉዳዩ የመብል ነገር ብቻ እንዳይደለም ማስታወስ ይኖርብናል። ጉዳዩ በክርስቶስ ትንሣኤ ደስ የመሰኘት ዘመን እንደሆነ፣ በእርሱ ደስ እንድትሰኙ፣ በሱ ሐሴት እንድታደርጉ በእግዚአብሔር ስም አሳስባችኋለሁ። ይሄ ዘመን ይሄ ማዕዶት ከጥል ወደ ፍቅር የምንሸጋገርበት፣ ከመከፋፈል ወደ አንድነት የምንሻገርበት፣ ከጨለማ አስተሳሰብ፣ ከጨለማ እይታ፣ ከጨለማ አመለካከት ወደ ብርሃናዊ አእምሮ የምንሻገርበት መሆን አለበት። አለበለዚያ ግን የሰሙት ቃል ከሰሚዎቹ ጋር አልተዋሃደምና አልጠቀማቸውም እንደተባሉት እንደነዚያ የፋሲካውን በግ በልተው ነገር ግን በምድረ በዳ እንደወደቁት እንዳንሆን እኔና እናንተ ልንጠነቀቅ ይገባል። እንኳን ለማዕዶት በዓል አደረሳችሁ። በእውነት ባለፈው በጾሙ አብረን ተጉዘን ነበር። አሁንም በዚህ በዘመነ ፍስ ደስ ይበላችሁ። ሐዘናችሁን፣ ትካዜያችሁን፣ ችግራችሁን ሁሉ ለዚህ ድል አድራጊ ለሆነው ጌታ፣ ሞትንና መውጊያውን ለሰባበረው፣ ሲኦልን ለበዘበዘው ጌታ ለእርሱ ስጡት። ጥላቻን ወደ ጎን አድርጉ፣ ፍቅርን ያዙ፣ መከፋፈልን ትታችሁ በአንድነት ቆሙ። የትንሣኤው ጌታ ከሁላችንም ጋር ይሁን። አሜን።